ሶ ከባለፈው ሴሽናችን የቀጠለውን የሊኩዲቲ ትምህርት የምንማማር ይሆናል ማለት ነው። ይህ ፓርት ቱ ነው። በባለፉት ሴሽኖች ላይ ስለ ሊኩዲቲ አጠቃላይ አንዳንድ ነገሮችን አንስተን ለማውራት ሞክረናል። በአሁኑ ደግሞ ስለ ስትራክቸራል የሆኑ ነክ ነገሮችን መማር ያሉባችሁ ማወቅ ያሉባችሁ ነገሮች ስለ ሊኩዲቲ ይሄን ማወቅ አለባችሁ ብለን የምናስባቸውን ነገሮች ቤዚካሊ የትኛውም ቦታዎች ላይ ልታገኟቸው የምትችሏቸውን ነገሮች እናይና ከዛ በኋላ ምን እናደርጋለን እኔ የምጠቀምባቸውን ሊኩዲቲ እኔ በምጠቀምባቸው መንገዶች እናንተም ደግሞ ሞር ከተማራችሁት በመነሳት ለካ ይሄ ነበረ የጎደለኝ ይሄን ነበረ መያዝ የነበረብኝ ምናምን የሚሉትን ነገሮች ይዛችሁ ሞር ደግሞ ያው ኤቭሪ ሊኩዲቲ ሪስፔክት አይደረግም እንደምታውቁት እና ሴሽን ሊኩዲቲ ያለ ኦልድ ሃይ ያለ ፕሪቪየስ ዴይሊ ፕሪቪየስ መንዝሊ ፕሪቪየስ ዊክሊ ኢንተርናል ኤክስተርናል ሚዲየም ሜጀር ማይነር የሚባሉ የሊኩዲቲ ኤሪያዎች አሉ። ሶ እያንዳንዱን ኮንሰፕት እናንተ ይዛችሁት ልክ እንደ ሊኩዲቲ ስትራቴጂ ተጠቃሚ ሊኩዲቲን እያንዳንዷን ፖይንት መረዳት አለባችሁ ማወቅ አለባችሁ ማለት ነው። ሶ ሊኩዲቲ ማለት ምን ማለት እንደሆነ አይተናል። ለምንስ ነው እኛ የምንጠቀመው የሚለውን ነገር የተረዳችሁ ይመስለኛል። ሶ በጣም አይንከፋሽ ነው የሚሆንላችሁ ማለት ነው እና ከማርኬት ስትራክቸር ጋር እኔ እንዴት ጎልድ ላይ ስትራክቸራል ነገሮችን አይቼ ኢቭን ከስቶሪ ላይን አጌንስት ትሬዶችን እገባለሁ አንዳንድ ጊዜ ምናምን ሜጀር ስቶሪ ላይኑን ትቼ ማይነር ስቶሪ ላይኑን ፎሎ አደርጋለሁ ምናምን እና ያም የማደርግባቸው ምክንያቶች ምንድነው ስትራክቸራል ወይም የማርኬት ፕሮፋይሉን በማየት ነው ማለት። ስለዚህ የማርኬት ፕሮፋይሎችን ደግሞ እንዴት እንደምታዩቸውና ከስቶሪ ላይን ጋር አንድ ላይ አድርጋችሁ እንዴት እንደምትጠቀሟቸው ሁላ አንድ ላይ አሳያችኋለሁ ማለት ነው። ስለዚህ አሁን የምናወራቸው ነገሮች እያንዳንዳቸው ወደፊት ከቻርቶቻችን ጋር አንድ ላይ እያይዘን የምናወራቸው ነገሮች ናቸው። ስለ ሜጀር እና ማይነር ወይም ደግሞ ሚዲየም ሊኩዲቲ ብለን የምንጠራቸውን ራፍሊ የሆኑ ነገሮችን ዝም ብለን እንትን እንበል። ምንድነው አሁን እነዚህን የግዴታ ማወቅ አይጠበቅባቸውም። ባይዘወይ ግን ይሄ ሜጀር ነው ይሄ ማይነር ነው ይሄ ሚዲየም ነው የሚለውን ነገር ሳይሆን ጀስት ሜጀር የሚባሉትን ልክ እንደ ታይም ፍሬም ሮል አይተናል አይደለ? የታይም ፍሬም ሮሎችን በኤስኤንአር ላይ ምን አይነት ሚና ነው የሚጫወቱት የሚለውን ነገር ሜጀር ሊኩዲቲ የምንላቸው ደግሞ ምን አይነት ነገሮች ናቸው? ጀስት የማርኬት ፕሮፋይል ሜጀር ሙቭመንት ፕሪቪየስ መንዝሊ ሃይ እና ሎዎችን እንደ ሜጀር ሊኩዲቲ እናያቸዋለን። ፕሪቪየስ ይርሊ ሃይ እና ሎዎችን እንደ ሜጀር ሊኩዲቲ ነው የምንጠቀማቸው ማለት ነው። ከዛ ፕሪቪየስ ዊክሊ ፕሪቪየስ ዴይሊ እንዲሁም ደግሞ የሃየር ታይም ፍሬም ስዊንግ ስትራክቸር ሃይ እና ሎዎች ላይክ ዊክሊ ታይም ፍሬም ላይ ያለ ስትራክቸር ልክ እንደዚህ አይነት ነገር ማለት ነው። እነዚህ ስትራክቸሮች ናቸው አይደል? ይህ አሁን ኦቨርኦል ሲታይ የሃየር ታይም ፍሬም ስትራክቸር ነው። ወደ ሎወር ታይም ፍሬም ኮንቨርት ሲደረግ እንዴት አይነት ነገር ነው በውስጡ የሚኖረው? ይሲ እንዲህ እያለ ይቀጥላል ማለት ነው። አሁን የሃየር ታይም ፍሬም ስትራክቸር ስንል ይሄኛው ነው። በውስጡ ደግሞ ያሉት ደግሞ እነዚህ ስትራክቸሮች ናቸው ማለት ነው። ስለዚህ የሃየር ታይም ፍሬም ሃይ እና ሎ ኤሪያዎችን ምንድናቸው ማለት ነው? እነዚህ ሌቭሎች ሊኩዲቲ ሌቭሎች ናቸው ማለት ነው። ሊኩዲቲ ሌቭሎች ናቸው። እንዴት አድርገን እንጠቀማቸዋለን? ያው ስለ ስዊፒንግ ስናወራ አንደርስታንድ ታደርጉታላችሁ ማለት ሊኩዲቲን እንዴት ነው የምናየው የሚለውን ነገር ማለት ነው። ስለ ሚዲየም ሊኩዲቲ ደግሞ ካወራን የሚዲየም ታይም ፍሬም ስትራክቸር ሃይ እና ሎዎችን ሚዲየም ታይም ፍሬም ማለት ላይክ 4 ሃወር 1 ሃወር የመሳሰሉ ታይም ፍሬሞች ከዛ በታች ያሉት ያው ሎወር ታይም ፍሬም ነው የሚባሉት። ከ5 ሚኒት በታች ሲሆን ደግሞ ማክሮ ታይም ፍሬም ይባላሉ ማለት ነው። ልክ እንደ ማክሮ ታይም ነው። ከዛ 3 ሚኒት 1 ሚኒት 30 ሰከንድ እያለ የሚወርዱ ታይም ፍሬሞች እነሱ ማክሮ ታይም ይባላሉ። ሎወር ታይም ፍሬም የምንላቸው ደግሞ 50 ሚኒት 30 ሚኒት ኢቨን 1 አወርም ከሎወር ታይም ፍሬም ጋር ስለሚካተት ማለት ነው። ምንድነው ልክ የሚዲየም ሊኩዲቲ ብለን የምንጠራቸው ስትራክቸር ሃይ እና ሎ ኤሪያዎችን ነው። እነዚህ በሰዓታት ታይም ፍሬሞች ላይ ያለ ስትራክቸር ሃይ እና ሎ ባይዘዌ ይሄ አሁን ቅድም ከነገርኳችሁ ሜጀር ሊኩዲቲ የምንላቸው ፕሪቪየስ መንዝሊ እና ፕሪቪየስ ይርሊ ያንን ኦን ዴይሊ ቤሲስ የመጠቀም ነገር በጭራሽ የማይታሰብ ነው አይደለ? ሜቢ ማርኬት ዲፕ ወርዱ ወይም ደግሞ ኤክስትራ በላይ ወጥቶ ከዚህ በፊት የነበረው ኦልታይም ሃይ ኤሪያ አካባቢ ላይ ሲደርስ ወይም ደግሞ ከዚህ በፊት የነበረ የይርሊ ክሎዚንግ ላይ ሲደርስ ምናምን ክሮስ ቼክ እናደርጋለን እንጂ ኦን ዴይሊ ቤሲስ ከቻርቶቻችን ጋር አያይዘን የምናያቸው አይደለም መንዝሊ እና ይርሊን ዊክሊ ሃይ እና ሎዎችን ያ ዊክሊ ሃይ ስንል ምን ማለታችን ነው? የፕሪቪየስ ዊክሊ ሃይ ስንል አንዲት ካንድል ነው። እሺ አንዲት ካንድል ማለት በቃ ይሄ አይደል? ይሄ ሃይ ፕሪቪየስ ነው አይደል? የከረንት ላይ አይደል? ይሄ ደግሞ ሎ ይሄ ማለት ነው። በቃ
ፕሪቪየስ ሃይ እና ፕሪቪየስ ሎ ስንል ምን ማለታችን ነው? ከረንትሊ ያለውን ካንድል ሳይሆን ከሱ በፊት ያሉ ካንድሎችን እንደዚህ አድርገን ነው ሰሌክት አድርገን የምናወጣው ማለት ነው። ከዛስ እነዚህ ከዚህ በላይ ክሎዝ እንዲያደርግ እንጠብቃለን። አሊያም ደግሞ እነዚህ ሌቭሎች በተወሰነ ደረጃ ዋይፕ አውት አድርጎ ተመልሶ ማርኬት እስኪገባ እንጠብቃለን ማለት ነው። አሁን ለምሳሌ 759 ነው እዚህ ጋር። የፕሪቪየስ ዴይ ሃይ ደግሞ ሌቭሉ ስንት ነው? 793 አይደል? አሁን ከረንት ላይ ያለበት ሌቭል 840 ነው። ኦልሞስት ወደ 800 ምናምን ፒፕስ አካባቢ እና ማርኬት ነገ እንግዲህ ክሎዚንጉ ነው። ይሄንን ስዊፕ አድርጎ በዊክ ክሎዝ ቢያደርግ ምንድነው ኤክስፔክት የምናደርገው ማርኬት ነው? ከዚህ በላይ ያሉትን ሌቭሎች ዋይፕ አውት አድርጓል፣ ስቶፕ ሃንት አድርጓል። ስለዚህ ኔክስት ማርኬት ሙቭ ሊያደርግ የሚችለው ወዴት ነው? ወደ ታች ነው ብለን አንስፔስ እናደርጋለን። ልክ እንደ ስትራቴጂ ሊኩዲቲን ተጠቅማችሁ ብቻ ትሬድ የምታደርጉበት ወይ ሊኩዲቲ ምርጥ ነገር ነው፣ ግን ኢንትሪ ለመውሰድ ፖይንት ኦፍ ኢንተረስት ኤሪያዎችን በደንብ ያስፈልጉናል አይደለ? የኛ ፖይንት ኦፍ ኢንተረስት ኤሪያ ደግሞ በጣም የሚገርም ፖይንት ኦፍ ኢንተረስት ኤሪያ ነው ከማናቸውም በላይ። ለምን እንደሆነ ታውቃላችሁ? ሲንግል ላይን ላይ ነው ማርኬት ሪያክት የሚያደርገው፣ በሌሎቹ ደግሞ ዞኖች ላይ ነው ፎከስ የሚያደርገው። ሶ አንድ ሊኩዲቲ ስዊፕ ከተደረገ በኋላ ወይም ደግሞ ራን ካደረገ በኋላ ማርኬት ሪያክሽን እንጠብቃለን። ከሪያክሽን በኋላ ነው ፎሎ አፕ እያደረገን ሄደው ማለት ነው። ስለዚህ አሁን ወደዛ አንገባ፣ ስቴፕ ባይ ስቴፕ እንዲሆን ምን እያልኳችሁ ነው? እነዚህን ፕሪቪየስ ሃይ እና ፕሪቪየስ ሎ ስናሰምር በእንደዚህ አይነት መንገድ ነው የምናሰምረው ማለት ነው። ዘን ኤክስፔክት የምናደርገው ምንድነው? ማርኬት ከዚህ በላይ ክሎዝ ማድረግ የሚችል ከሆነ ራን አደረገ ነው የምንለው ማለት ነው። ከዚህ በፊት ያሉትን እነዚህን እንመልከት። አሁን ከዚህ በታች ስዊፕ ቢያደርግ ኖሮ ይሄ አሁን ፕሪቪየስ ሃይ ነው አይደለ? ከዚህ በላይ ክሎዝ አደረገ። ስለዚህ ማርኬቱ ራን አድርጓል ማለት ነው። ሊኩዲቲው ይበልጥ ፖቴንሻል ሆኖታል። እዚህ ጋር ደግሞ ምንድነው? ኮንቲኒዩሽን ነው። ስለዚህ ልክ እንደዚህ እያደረገ ማርኬቱ ወደ ላይ ይወጣል ማለት ነው ስዊፕ እያደረገ። ግን ደግሞ አንዳንዴ ልክ እንደዚህ እዚህ ጋር ፕሪቪየስ ዴይ ሃይ ፕሪቪየስ ዴይ ሎ እነዚህን እንመልከት እስቲ። ምን ያደርጋል? ካንድል እዚህ ጋር ያለውን ተመልከቱ። የፕሪቪየስ ዊክሊ ሃይ ነው እዚህ ጋር። ማርኬት ከዚህ በላይ ክሎዝ ማድረግ አልቻለም አይደል? ያ ማለት ስዊፕ አደረገ ማለት ነው። ይሄ በዊክ እንደዚህ ስዊፕ አደረገ። ሶ ኤክስፔክት የምናደርገው አሁን ወደ ቀጣዩ ሊኩዲቲ ሌቭል ይሄዳል ነው፣ ወደ ፕሪቪየስ ይሄንን ማለት ነው። ይሲ ከዛስ ማርኬቱ ምን አደረገ? የዚህ ሌቭል ላይ ያሉትን ሴል ትሬደሮች ዋይፕ አውት አደረገ። ዘንድ ደግሞ ድጋሚ ስዊፕ አድርጎ ወደ ላይ ዘጋ። ሶ ያለው ሌቭል አሁን ፕሪቪየስ ዊክሊ ሃይ የትኛው ነበረ? ይሄኛው ነው። ስለዚህ ኤክስፔክት እናደርጋለን እዚህኛው ሌቭል ድረስ ሊደርስ ይችላል ብለን ማለት ነው። ሶ ግን የፕሪቪየስ ዴል እና የፕሪቪየስ ዊክሊ እንትኖችን ስንጠቀም እነዚህ ሪስቶርድ ይደረጋሉ። አሁን ለምሳሌ ይሄ ሪስቶርድ ይደረጋል፣ በቃ ይሄኛው ሪስቶር ይደረጋል። ስለዚህ እኔ የትኛውን ነው የምጠቀመው ማለት ነው? ይሄንን ከተጠቀምን በኋላ ይሄን ከተጠቀምን በኋላ ወዴት ነው እንትን የምንለው? ወደዚህኛው ነው የምንሄደው ማለት ነው። ይሄኛውን ሌቭል ነው የምናሰምረው፣ እነዚህ ሌቭሎች ነው የምናሰምረው። ማርኬት ወደ እነዚህ ይሄዳል። ምን ሲያደርግ? ፕሪቪየስ ዊክ ስዊፕ ሲያደርግ ወደ የትኛው ይሄዳል? ወደዚህኛው ይሄዳል ማለት ነው። ዘን ይሄን ስዊፕ አደረገ ማለት ማርኬቱ ፖቴንሻሊ ወደ እነዚህ ሌቭል ድረስ እንደሚሄድ እናውቃለን ማለት ነው። ከዛስ እነዚህ ሌቭሎች ደግሞ ቫሊድ ሆኖ ይጠብቁናል። የዚህኛው ደግሞ አሁን ለዚህኛው ካንድል ማለት ነው። ለዚህኛው አሁን ይሄንን ስዊፕ አደረገ ማለት ይሄ ፕሪንት ሲደረግ ክሎዝ አደረገ ማለት ማርኬቱ ይሄኛው የእነዚህን ሊኩዲቲ ሌቭሎች እንደ ፖይንት ኦፍ ኢንተረስት ኤሪያ ያያቸዋል ማለት ነው፣ ወይም የፕራይስ ኦፍ ኢንተረስት ኤሪያ ያደርጋቸው። ሶ ይሄም ልክ እንደዚህ ቫሊድ ሆኖ ይጠብቀናል። ከዚህ በላይ ማርኬቱ ክሎዝ ሲያደርግ ኤክስፔክት የምናደርገው ምንድን ነው? ፖቴንሻሊ ማርኬቱ ወደ ላይ እንደሚወጣ ነው ማለት ነው። ተገናኘን አይደል? ስለዚህ ስናሰምር እነዚህ ሌቭሎች በእንደዚህ አይነት መንገድ ነው የምናሰምረው ማለት ነው። ፕሪቪየስ ዊክሊ ሃይ፣ ፕሪቪየስ ዊክሊ ሎ፣ ፕሪቪየስ መንዝሊ ሃይ፣ ፕሪቪየስ መንዝሊ ሎ፣ ፕሪቪየስ ዴይሊ ሃይ፣ ፕሪቪየስ ዴይሊ ሎ ስናሰምር እነዛን የዊክ ሃይ እና የዊካቸውን ሎ አስምረን በነዛ ውስጥ ያለ የማርኬት ሪያክሽንን ጠብቀን ነው የምንገባው ማለት ነው። ሌላኛው እንደ ሜጀር ሊኩዲቲ ከምንቆጥራቸው ሌቭሎች ስዊንግ ስትራክቸር ነው። ስዊንግ ስትራክቸር ማለት ምን ማለታችን ነው? ፎር አወር ላይ አድርጌ እንየው። አሁን እነዚህ ስዊንግ ሃይ ሌቭሎች ምንድናቸው? ሊኩዲቲ ሌቭሎች ናቸው ማለት ነው። እነዚህ ሌቭሎች ሊኩዲቲ ሌቭሎች ናቸው። ሶ ሃይ እና ሎዋቸውም ማለት ነው ስናሰምር እነዚህ ሊኩዲቲ ሌቭሎች ናቸው። ማርኬት በምን አይነት መንገድ ሪያክት ያደርግባቸዋል? ይሄንን ኦቨርኦል ስንመለከተው ይሄን ብሬክ ማድረግ ያልቻለ ከዛ እንዲያደረገ አሁን ይሄ የምታዩት ዳውን ትሬንድ ነው፣ ቤሪሽ ስትራክቸር ነው የሚያሳየው። ሶ ስትራክቸራል ትሬደሮችን፣ ብሬክአውት ትሬደሮችን እና ሌሎችም ኢቭን ኦርደር ብሎክ ትሬደሮችንም ጭምር። ኦርደር ብሎክ ማለት አሁን ከየትኛውም የሰፖርት ኤንድ ሬዚስታንስ ፌመስ የሆነው የፖይንት ኦፍ ኢንተረስት ኤሪያ ኦርደር ብሎክ ነው አይደለ? ስለዚህ ስማርት መኒ ትሬደሮች ኦርደር የሚያደርጉባቸውን ቦታዎች
ማምታታት አይችሉም ነው አይደለም። ፌክ ሆኑ ኦርደር ብሎክ ኤሪያዎችን ምን ያደርጋሉ? ጀነሬት ያደርጋሉ። ስለዚህ ኦቨርኦል ስናየው ልክ እንደዚህ ነው። ግን ምን እንጠብቃለን? ለምሳሌ ይህ ስትራክቸር ዳውን ትሬንድ ነው። ማርኬቱ እዚህ ጋር ይመጣና ይህንን እንዲህ ቢያደርግ ስትራክቸሩ ተቀየረ ማለት አይደል? እንዴት ነው የምናስበው? ሲጋይስ እነዚህን እኮ ቀየረ ማለት ከዚህ በፊት የነበረው ሃይ ነው። ስለዚህ ስትራክቸር ተቀይሯል። ዌር ፕራይስ ከዚህ በኋላ ወዴት ነው የሚሄደው ማለት ወደዚህ ነው የሚሄደው ማለት ነው። እንደዚህ ነው ኤክስፔክት የምናደርገው። እነሱም የሚፈልጉት እንደዚህ እንድናስብ ነው። ነገር ግን ሊኩዲቲና ስትራክቸራል ሙቭመንቶችን በማየት ለምሳሌ ምን እናደርጋለን? ፊቦናቻችንን ከዚህ ወደዚህ ብናሰምር እነዚህን ሌብሎች አሁን አልፈልጋቸውም፣ አንፈልጋቸውም። ዜሮ ያስፈልገናል። ከዛ እዚህ ጋር አሁን 0.75 እንለዋለን። እዚህ ጋር 0.5 እንለዋለን። እዚህ ጋር 0.25 እንለዋለን። አንድ እንለዋለን ማለት ነው። በቃ አሁን ይሄ የፕሪሚየም ዲስካውንት ሌቭሎችን እንትን የሚለን ይሄ ነው። ከዛ እዚች ጋር ኦኬ እንለዋለን ማለት ነው። አሁን ምን አደረገልን? 75%፣ 25% ኤክስትሪም የሆኑ ሌቭሎችን የምናውቅበት ነው። ማርኬት በ75% እና በ25% መካከል ዥዋዥዌ ከሆነ የሚጫወተው ዥዋዥዌ ስንል እንዴት ነው? እንዲህ አይነት ነገር የሚል ከሆነ የማርኬት ሪያክሽኑ ወይ ወደዚህ ሌቭል እስኪገባ እንጠብቃለን፣ ወይ ወደዚህ ሌቭል እስኪገባ ድረስ እንጠብቃለን። ግዴታ ነው። እሺ፣ ስለዚህ ምንድነው የምናደርገው? ይሄ ኦቨርኦል ስትራክቸራችን ቤሪሽ ስትራክቸር ነው። ስለዚህ ቡሊሽ ስትራክቸር ለማለት የግዴታ ማርኬት ወደዚህ ሌቭል መጥቶ እዚህ ሌቭል ላይ ያሉ ሊኩዲቲ ሌቭሎችን አጽድቶ መጥቶ እዚህ ጋር እንዲጮት አንፈልግም። እሺ፣ ምን እንዲያደርግ ነው የምፈልገው? እዚህ ጋር መጥቶ ይሄንን አውጥቶ እነዚህ ሌቭሎች ማለት ነው እንደዚህ አውጥቶ ማርኬት እንዲወጣ እንጠብቃለን። ካልሆነስ ቤሪሽ ስትራክቸር ከሆነ ግን ምን አይነት ነገሮችን እንጠብቃለን? ቤሪሽ ስትራክቸር ከሆነ እነዚህን ኢኳል ሃይ ሌቭሎችን ምን ያደርጋል? እዚሽ ሌቭል ላይ መጥቶ እነዚህን አስወጥቶ እንዲወርድ እንጠብቃለን ማለት ነው። ሶ አሁን እንደምትመለከቱት ምን አደረገ ማለት ነው ማርኬቱ። አሁን ይሄ ፕሪሚየም ሌቭል ነው። ከ75 እስከ 1 ሌቭል ድረስ ያለችዋ ፎር ሴል ሳይድ ፕሪሚየም ሌቭል ነው። ለባይ ሳይድ ደግሞ ይሄኛው ከ25% እስከዚህ ሌቭል ድረስ ያለው ምንድነው? ዲስካውንት ሌቭል ነው ማለት ነው። ይሄንን ወደ ሎወር ታይም ፍሬም ሪፋይን ማድረግ ምናምን ያው እንደ ኢንትሬስት ስትጠቀሙት ግዴታ ሊሆንባችሁ ይችላል። ግን ፎር ሊኩዲቲ ስዊንግ ሌቭሎች እንዴት ነው ስትራክቸሮች እንዴት ክሬት እንደሚያደርግ አሁን ማርኬቱ ምን አደረገ ማለት ነው። እዚህ ጋር ስትራክቸሩን ስናየው በቃ ክሊር የሆነ ቤሪሽ ስትራክቸር ነው ማለት ነው። ሶ እንደዚህ እያደረገ ማርኬቱ ምን ያደርጋል? ይሄዳል። ግን አሁን ኤክስፔክት የሚያደርጉት ትሬደሮች ምንድነው? እዚህ ጋር ያለው ሌቭል ቼንጅ ኦፍ ካራክተር፣ ብሬክ ኦፍ ስትራክቸር፣ ማርኬት ስትራክቸር ሽፍት ምናምን ብለው ይሄንን ስማርት መኒ ትሬደሮች ካላችሁ ታውቁታላችሁ። አሁን እያወራ ያለሁት ነገር ከዛ ምንድነው ኤክስፔክት የሚያደርጉት ማለት ነው። አያችሁ አሁን ሰፖርት ኤንድ ሬዚስታንስ ትሬደሮችን ምን አደረገ ማለት ነው? ሃንት አደረገ። ኦርደር ብሎክ ትሬደሮችን ሃንት አደረገ። ሃው እዚህ ጋር ያለችዋ ፋይናል ሌቭል ምንድነች? እቺ ኦርደር ብሎክ ነች። ግን ስታዩት ስትራክቸሩ ቤሪሽ ስትራክቸር መሆኑን የምታውቁት መቼ ነው? እቺ ሌቭል ብሬክ ሲያደርግ ነው ማለት ነው። ዛን ማርኬቱ ብሬክ አደረገ ማለት ነው። ብሬክ አደረገ ከዛ ቀጠለ፣ አለቀ። ዘን አሁንም ተመሳሳይ አይነት ነገሮች ናቸው የሚኖሩት። አካሄዱ ልክ እንደዚህ የፖይንት ኦፍ ኢንተረስት ኤሪያዎችን ሪስፔክት እያደረገ ሊኩዲቲ ቴክን እያደረገ ይወጣል፣ ይወርዳል። ያንን በደንብ አንደርስታንድ ማድረግ ይፈልጋል ማለት ነው። ዛን ማርኬት እዚህ አካባቢ ላይ ምን ያደርጋል? ሊኩዲቲ ቢልድ ያደርጋል። ኦልዌይስ ሊኩዲቲ ቢልድ ያደርጋል። ከዚህ በፊት የጣላቸውን ሌቭሎች ብቻ እየተጠቀመ አይደለም የሚሄደው። ልክ ከረንትሊም እዛ አካባቢ ላይ ምን ያደርጋል? ሊኩዲቲ ቢልድ ያደርጋል ማለት ነው። እነዚህ ሌቭሎች አሁን ምን አይነት ሌቭሎች ናቸው? ሊኩዲቲ ቢልድ ያደረገባቸው ሌቭሎች ናቸው። ሶ ሌላኛውስ እዚህ ጋር ያለው ደግሞ ሌቭል ምንድነው? ሊኩዲቲ ስዊንግ ሎ። ሶ ይሄኛውም ሊኩዲቲ ስዊንግ ሎ ነው አይደል? ይሄኛው ኢንተርናል ነው ኤክስተርናል። ስለዚህ አሁን ቤሪሽ ስትራክቸር ነው ወይስ ቡሊሽ ስትራክቸር ነው የሚለውን ደግሞ እንመልከት። እዚህ ጋር የሚያጣውን ምን ያደርጋል? ቅድም ልክ እንዳልነው ፊቦናቻችንን ከዚህ ወደዚህ እናሰምራለን አይደለ? ሶ ቤሪሽ ስትራክቸር የሚቀጥል ከሆነ ማርኬቱ ምን ያደርጋል? እነዚህ ሌቭሎች ላይ በተመሳሳይ እነዚህን አስወጥቶ እዚህ ጋር ያሉትን እነዚህ ሌቭሎች ይሄ ሌቭል ምናልባት እንደ ፖይንት ኦፍ ኢንተረስት ኤሪያ ሪአክሽን ሊመለከተው ይችላል። እዚህ ጋር ያሉትን ሌቭሎች ምን ያደርጋል? ዋይፕ አውት ያደርጋል አይደለ? ነገር ግን ቡሊሽ ስትራክቸር ከሆነስ ፊቦናቻችን እንደዚህ አድርገን እናስምርና ላሳያችሁ እንዴት ማርኬቱ ምንድነው የሚያደርገው ማለት ነው። ቀድሞ ወደዚህ ሌቭል ከመምጣቱ በፊት እነዚህ ሌቭሎች ላይ ሳይገባ ምን ያደርጋል? ይሄ ሌቭል ያወጣል፣ ዘን እንደዚህ ይሄዳል ማለት ነው።
አሁን ይሄ ትሬንዲንግ በሆነ ስትራክቸራል ሙቭመንት ባላቸው እንጂ ሳይድዌይ እየተንቀሳቀሰ ባለ የገበያ እንቅስቃሴ ላይ ላይሆን ይችላል። ሶ ሌትስ ሲ እስቲ ምንድን ነው የሚያደርገው? እነዚህ ሌብሎች ለጋር መጥቶ ሪያክት አድርጎ ተመልሶ ይወርዳል ወይስ ደግሞ እንዳልነው እነዚህ ሌብሎች ተጠቅሞ ማርኬቱ ይሄዳል? አያችሁ፣ እነዚህ ሌቭሎች ምን አደረገ? ሪስፔክት አደረገ ማለት ነው። ዘን ይችን ልክ እዚች ፕሪሚየም ሌቭል ላይ ሲደርስ ማርኬቱ ሪያክሽኑን እያያችሁ ነው አይደል? ስለዚህ አሁን እዚህ ጋር ባለው ደግሞ የገበያ እንቅስቃሴ ምን አይነት ነገሮችን አፕላይ እያደረገ ያለው ሊኩዲቲ ቢልድ እያደረገ ነው ያለው። ላይክ አሁን ይሄንን ብሬክ አድርጎ ሲወጣ ምን አደረገ ማለት ነው? ሊኩዲቲው ራን አደረገ ማለት ነው። ስትራክቸራሉ ምን ተደረገ? ወደ ቡሊሽ ትሬንድ ላይን ይቀየራል ማለት ነው። ልክ ይሄን ራን ሲያደርግ ሶ ስዊፕ እና ራን ይለያያል። ዘን እዚች ጋር ያሉትን ሌቭሎች ሎስት ሌቭሎችን ሰፖርት ኤንድ ሬዚስታንስ ትሬደሮችን ኦርደር ብሎክ ትሬደሮችን ኢቭን ማርኬት ስትራክቸር ሽፍት ትሬድ ጠብቀው ለሚገቡ ትሬደሮች ምን አይነት ሃንቲንግ እንደሚኖረው እንመልከት። አሁን ይህንን ሌቭል ምን አደረገ ማለት ነው? አግሬሲቭሊ ማርኬቱ እነዚህን ሰዎች ዋይፕ አውት አደረገ ማለት ነው። ፎር ባየርስ ሰዎችን አሁን ላሳያቸው። አሁን ይህ ፊቦናችሁን እዚህ ጋር ተጠቀምነው አይደል? ልክ እንደዚህ እነዚህ ሌቭሎች እዚች ጋር ያለውን ብንመለከት ላይክ የሊኩዲቲ ሌቭል ነው። ይህን ዋይፕ አውት አድርጎ ከዚህ በታች ያለውን ነው አይደል እየወጣ ያለው ማለት ነው። እንደዚህ እያለ ይሄዳል ማለት ነው። ስለ ማርኬት ስትራክቸር አይደለም አሁንም እያስተማርኩ ያለሁት ስለ ሊኩዲቲ ነው። እንዴት ሊኩዲቲ ሌቭሎችን ስዊንግ ሎዎች እና ስዊንግ ሃይ ሌቭሎችን ዋይፕ አውት እያደረገ ማርኬት በምን አይነት መንገድ ሪያክት እንደሚያደርግ ያንን ከስትራክቸር ጋር ማለት ነው። ሶ እነዚህ ሌቭሎች ምንድን ናቸው ማለት ነው? ሊኩዲቲ ሌቭሎች ናቸው። ማርኬት አግሬሲቭሊ ከነዚህ በላይ ክሎዝ ሲያደርግ ኮንቲኔሽን ይጠበቃል። በተመሳሳይ እነዚህን ስዊንግ ሎ ሌቭሎችን ደግሞ ሃንት እንዲያደርግልን እንጠብቃለን። ስዊንግ ሃይ ሌቭሎችን በተመሳሳይ ከነዚህ ሌቭሎች ያለውን ሪያክሽን ተመልከቱ። ዩሲ ይሄንን ስቶፕ አንት አደረገ ዘን ማርኬት ብሬክአውት ሰጠ ዳውን። እዚህ ጋር ግን አሁን እኛ ባይ ለመግባት ቫልዩብል ነን? በፍጹም። ለምን? ሊኩዲቲ እንጠቀማለን። ሊኩዲቲ የለንም እዚህ አካባቢ ላይ ያለው ያጸዳቸው ነገሮች የሉ። ስለዚህ እነሱን ከግንዛቤ የከተተ ትሬድ ማድረግ ማለት ነው። ትሬድ ማድረግ እነዚህ ሌቭሎች ምንድን ናቸው? ሊኩዲቲ ሌቭሎች ናቸው። እነዚህ ሌቭሎች ሊኩዲቲ ሌቭሎች ናቸው። ይሲ ምን አይነት ሪያክሽን እንደሚያሳይ አሁን ይሄ ምንድነው? እነዚህ ሌቭሎች ሊኩዲቲ ሌቭሎች ናቸው። አሁን ስለ ማርኬት ስትራክቸር አንደርስታንድ ስታደርጉት ደግሞ ይበልጥ ይቀላችኋል። እነሱ ለመሰላችሁ ማርኬት ስትራክቸር እኔ አላስተምርም ያልኩት በሁለት በአንድ ሴሽን የሚያልቅ ራሱን የቻለ በጣም ሰፊ የሆነ ነገር ስለሆነ ማለት ነው። በጣም ሰፊ የሆነ ነገር ስለሆነ ነው። እሺ ያው እሱን በተቻላችሁ አቅም ዩቲዩብ ምናምን ነገር ለማየት ሞክሩ። ሌላው ይህ የሜጀር ሊኩዲቲዎች ናቸው። በጣም ፓወርፉል ናቸው። በዋናነት እንጠቀማቸዋለን። በተለይ ደግሞ ፕሪቪየስ ዴይሊ ሃይ እና ፕሪቪየስ ዴይሊ ሎ ለኔ በጣም መስት ነው፣ እጠቀመዋለሁ። በጣም ኢምፓክትፉል ነው። አለማምዱት ራሳችሁን። ፕሪቪየስ ዴይሊ ሎ እና ፕሪቪየስ ዴይሊ ሃይ ወሳኝ ነው። ኦቨርናይት ሃይ ኦቨርናይት ሎ ምናምን እነሱ ነገሮች እኔ ፕሩቭ አላደረኳቸውም። ሴሽን ሃይ እና ሴሽን ሎ እንዲሁም ደግሞ ፕሪቪየስ ዴይ ሃይ እና ፕሪቪየስ ሎ ስዊንግ ሃይ እና ስዊንግ ሎዎችን ማለት ስዊንግ ሃይ ስዊንግ ሎ የምንላቸው ኦልድ ሃይ ኦልድ ሎ በሚላቸው መቀየር ስላላቸው እነሱ በጣም ወሳኝ ነገሮች ናቸው። ሚዲየም ሊኩዲቲ የምንላቸው ስትራክቸር ሃወርሊ ቻርቶችን አሁን እንዳያናያቸው አይነት ነገሮችን ነው ማለት ነው። ከዛ ማይነር ሊኩዲቲ ደግሞ የምንላቸው የሎር ታይም ፍሬም ሊኩዲቲ ሌቭሎች ናቸው። ላይክ 30 ሚኒት 50 ሚኒት 5 ሚኒት 1 ሚኒት የመሳሰሉ ማለት ነው። እነዚህን ቅድም ባሳያችሁ አይነት መንገድ ነው፣ የተለየ ነገር የለውም። እነዚህ በዛ ታይም ፍሬም ላይ የሚፈጠር የሊኩዲቲ ሌቭሎችን ተጠቅመን ትሬድ ማድረግ ማለት ነው። አሁን እነዚህ ቦታዎች ላይ እንደዚህ አይነት የገበያ እንቅስቃሴ ስናይ የሆነ እንትን እንዳለ መረዳት እንችላለን። እንደዚሁ ራሱ በቃ ይሄ አሁን ምን ይባላል? ሊኩዲቲ ፑል ይባላል፣ ወይም ደግሞ አኮሙሌሽን ፌዝ ነው። ማጠራቀሚያ ነው፣ የሊኩዲቲ ማጠራቀሚያ ቦታዎች ናቸው እነዚህ። እና ከነዚህ የሆነ የማርኬት ሪያክሽን ጠብቃላችሁ። ለምሳሌ የመጀመሪያው ሪያክሽን የምትጠብቁት ምንድነው? ማርኬት በሆነ ሳይድ ላይ ላይክ እንደዚህ ከሆነ ከነዚህ በላይ ላይ መርቶ ማርኬት ወደታች እንዲወርድ አሊያም ደግሞ ከነዚህ በታች መጥቶ ደግሞ ቅድሚያ ወደ ላይ እንዲወጣ ማለት ነው። ስለዚህ አክሽኑ ላይ ወሳኝነት አላቸው። መጀመሪያ ያደረገው ነገር ለምሳሌ እንመልከት። እዚህ ጋር ያሉትን ሌቭሎች ስንመለከት
ፖይንት ኦፍ ኢንተረስት ኤሪያ ኤክስትሪም የሆነ ፖይንት ኦፍ ኢንተረስት ኤሪያውን ነው አይደለ? ማርኬቱ እዚህ ጋር ያለውን ስንጠቀም እስቲ ፊቦናቻችንን ከዚህ ወደዚህ እናስመር። አሁን እናንተ ማርኬቱ እዚህ አካባቢ ላይ ነው ሬንጅ እያደረገ ያለው። ምንድነው ኤክስፔክት የምናደርገው እኛ ማርኬት ይሄንን ብሬክ የሚያደርግ ከሆነ ሪቴስት አድርጎ ወደታች ይወርዳል ኤክስፔክት የምናደርገው። ነገር ግን ስማርት መኒዎች ምን ያደርጉታል? ይሄን ሌቭል እኛን ያስወጡንና ከዛ ማርኬቱ ቢልድ አፕ እያደረገ ወደ ላይ ይወጣል ማለት ነው። በተመሳሳይ ኤክስፔክት ከምናደርጋቸው ነገሮች መካከል አንደኛው ምንድነው ባይ ስቶፕ ኦርደሮችን የሚያስቀምጧል። ማርኬት ከነዚህ ሌቭሎች በላይ ክሎዝ ሲያደርግ ይልና ባይ ስቶፕ ኦርደር ያስቀምጣሉ። ከዛስ ስቶፕ ሎሳቸውን ከዚህ እነዚህ ስዊንግ ሌቭሎችን እነዚህን እንደ ስቶፕ ሎስ ይመለከታሉ ማለት ነው። ዘን ማርኬቱ ምን ያደርጋል? ለነሱ ኦርደራቸውን ፊል ለማድረግ የነሱ ኦርደር እዚህ ጋር ከሆነ ያለው የነሱን ኦርደር ፊል ለማድረግ ማርኬቱ መጣ ዘን ያስገባቸዋል። ከዛ ጥሩ ሪያክሽን ያሳያቸዋል ፕሮፊት ላይ አሳየውሽ ብሎ መጥቶ ወደ ስቶፕ ሎሳቸው ማርኬት ይሄዳል ማለት ነው። እሺ እኛስ ያ ሊኩዊዲቲን በደንብ የምንጠቀም ትሬደሮች እያልኩ ነው። ቅድም እንዳልኳችሁ የፕሪሚየም እና ዲስካውንት ሌቭሎችን እዚህ ጋር ስታወጡ ምንድናቸው እነዚህ ሌቭሎች? እዚህ አካባቢ ላይ ያሉ ፖይንት ኦፍ ኢንተረስት ኤሪያዎች የኛ ነው የሚሆኑት ማለት ነው። ስለዚህ ስትሮንግ ሃይ ሌቭሎችን እና ስትሮንግ ሎ ሌቭሎችን እዚህ ጋር እንመርጥና እነዚህ ሌቭሎች ላይ ፕሪሚየም ወይም ዲስካውንት ሌቭሎች ነው። ያ ለኛ ኤክስፔሪየንስ ለሆንን ትሬደሮች ይሄ ፊቦናቺ በጭራሽ ምንም አያደርግልንም፣ ግን ደግሞ ጀማሪ ለሆናችሁ ግን ወሳኝ ነው። ማርኬቱን በእንደዚህ አይነት ሁኔታ በጭራሽ ነው አይደለ? ከነዚህ ሌቭሎች ላይ ሴል ለማየት የማይሆን ነገር ነው። ከእንደዚህ አይነት ሌቭሎች ላይ ለምን ወደ አንዱ ሌቭል ዲሳይድ እንዲያደርግ እንጠብቃለን፣ ወይ ወደዚህ ሌቭል እንዲገባ እንጠብቃለን፣ አሊያም ደግሞ ወደዚህ ሌቭል እንዲገባ እንጠብቃለን። ማርኬቱ እዚህ ሌቭል ላይ ከገባ በኋላ ለምሳሌ የኛ ፖይንት ኦፍ ኢንተረስት ኤሪያችን ይሄ ነው፣ ስትሮንግ ሃያችን አይደል? እቺ ስትሮንግ ሃይ ሌቭላችን ነች። ለምድሮ ስትሮንግ ሃይ የሆነው ከሱ በፊት ያለ እቺ ሌቭል እንተዋወቃለን ብቻ። ኤክስኪዩሽናችን የሚሆነው እዚህ ጋር ነው። ከሊኩዲቲ ጋር በተያያዘ ነው ባይዘው። እሺ ከሊኩዲቲ ጋር በተያያዘ እንጂ ሌላ የታለ ዴሊ ሪጀክሽኑ የታለ እንትኑ አይደለም። አሁን እኔ ደግሞ ሳስተምራችሁ ምን ነው ማስተምራችሁ ደግሞ ያው ሞር ለአልኬሚስት ቨርዥኑ እጅግ በጣም ቅርብ የሆነ ነው አይደለ? አልኬሚስት ቨርዥን ማሌዥያን ኤስኤንአር ዊዝ አልኬሚስት ቨርዥን ይሄ ነው ማለት ነው። ለየት ካለባችሁ እንግዲህ ስቶፕ ሎስ 35 ፒፕስ ከዛ ታርጌት የቀድሞ ፕሪሚየም ያሰመርንበት ሌቭል ሊሆን ይችላል፣ አሊያም ደግሞ እነዚህ ሌቭሎች ታርጌት እናደርጋለን። ይሄ ነው አይደል ታርጌት መሆን የሚችለው አንደኛው ሎ ሌቭል ይሄ ነው። ስለዚህ ስዊንገሮች አይደላችሁ እንግዲህ ይሄ ትሬድ ኦኬ ዛሬ ላይ ሂት ተደረገ፣ ሌላ ጊዜስ ወደ 300 ምናምን ፒፕስ ነው፣ አንድ 10ኛ ሪስክ ሪዋርድ ሬሽዮ ይኖራል። ስዊንግ ከሆነ ትሬድ የምታደርጉት ልክ እንደዚህ አይነት ነገሮችን ነው እንትን የምትሉ። ኢንትራዴይ ከሆነ ደግሞ ላይክ ከሱ በታች ያለው ኢንተርናል ሊኩዲቲ ሌቭሎችን ልክ እንደነዚህ አይነት ሌቭሎች ኢቨን እዚህ ድረስ እንኳን ብናደርግ ራሱ 130 ፒፕስ ሶ በእንደዚህ አይነት ሁኔታ ልክ እንደዚህ አይነት ነገሮችን እንኳን ብናደርግ ራሱ ልክ እንደዚህ ይሆናል ማለት ነው። አሁንም እንግዲህ ትሬድ ይገባል እንደዚህ ማየት ነበረባችሁ እያልኩ አይደለም፣ ጀስት ኤግዛምፕል ነው እየሰጧችሁ ያለሁት ማለት ነው። ስለዚህ ማይነር ሊኩዲቲ የምንላቸው ሌቭሎች እነዚህን ነው ማለት። ከእንደዚህ አይነት የገበያ እንቅስቃሴ ጀርባ ማኒፕሌሽን አለ። ቢግ ሙቭመንት እየመጣ እንደሆነ ራሱ ኤክስፔክት ማድረግ ትችላላችሁ። ዘን እንዲህ እያለ ደግሞ ስሎ የሆነ የገበያ እንቅስቃሴ ምን እየፈለገ ነው? መንጠሪያ የፖይንት ኦፍ ኢንተረስት ኤሪያ እየፈለገ መሆኑን ራሱ በዚህ መረዳት ትችላላችሁ። ልክ እንደዚህ ዛግ ያለ የገበያ እንቅስቃሴ ስሎ የሆነ የገበያ እንቅስቃሴ እንደዚህ አግሬሲቭ ሲሆንስ ምንም የሚያነጥረው ነገር የለም። እንደዚህ አይነት ሌቭሎች ኤክስፔክት የምናደርገውን ማርኬት ግልጽ ነው። አሁን ለምሳሌ እንደዚህ አይነት ሌቭሎች ላይ ባይ አይገባም፣ ታውቁታላችሁ። ሊኩዲቲን የምትጠቀሙ ትሬደሮች ከሆናችሁ ኦኬ የትኛውን ሌቭል ነው ዋይፕ አውት ያደረገው የትኛውን ሌቭል ነው የተጠቀመው የሚለውን ነገር ካያችሁ በኋላ ሪያክሽኑን ትጠብቃላችሁ። ማርኬቱ በእንደዚህ አይነት አግሬሲቭ የገበያ እንቅስቃሴ ላይ ምን ይኖራል? ሁልጊዜም ቢሆን ይሄንን አሁን ኢምባላንስ አድርጎታል አይደለ? ወይም ደግሞ ሰፊ ክፍተት ትቶ ነው የወጣው። ልክ እነዚህ እንደ ኢምባላንስ ነው የሚቆጠሩት ማለት ነው። እዛን እነዚህን ማርኬቱ ስሎሊ ሄድና ባላንስ ያደርጋቸዋል ማለት ነው። ልክ እንደዚህ አሁን እንዳደረገ ማርኬቱ እንኳን ከዚህ ወደዚህ እንኳን ባለው የተመለሰውን 360 ፒፕስ አካባቢ ነው ሪከቨር ያደረገው። 360 ፒፕስ የተለየ ነገር ካልመጣ ማርኬቱ ኤክስትሪም ፖይንት ኦፍ ኢንተረስት ኤሪያ ድረስ ይሄዳል ብለን ኤክስፔክት እናደርጋለን። አሁን ያ ማለት እንደዚህ ከሆነ የምናሰምረው ስቲል ፖቴንሻሊ ማርኬቱ አሁን እነዚህ ሌቭሎች ላይ ይሄዳል ማለት ነው። ደግሞ ፕሪዲክሽን አይደለም፣ ከትምህርቱ አኳያ ነው። እሺ ከኤግዛምፕሉ አኳያ ነው አሁን የሚያወራው። ኦኬ ይሄንን ተረድታችሁኛል ብዬ ላስብ። ሶ ሊኩዊዲቲ
እንዴት ነው ትራንስፈር የሚያደርገው ወይም ደግሞ ከአንዱ ወደ አንዱ በምን አይነት መንገድ ነው የሚሄደው የሚለውን ነገር እንመልከት። የመጀመሪያው የሃየር ታይም ፍሬም ሊኩዲቲ ከሎወር ታይም ፍሬም ሊኩዲቲ እጅግ በጣም የበለጠ ጠንካራ መሆኑን እንድትረዱ ያስፈልጋል። መንዝሊ ሊኩዲቲ ከዊክሊ ሊኩዲቲ ይበልጣል እያለ ከዊክሊው ከዴይሊው፣ ዴይሊው ከፎር አወሩ፣ ፎር አወሩ ከዋን አወሩ፣ ዋን አወሩ ከሚኒቱ ይበልጥ ምን ይሆናል? ኦርደራቸውም ከፍ ያለ ኦርደሮች የሚቀመጡበት ነው። ለምን? ሜጀር ሙቭመንት ነው ኢንዲኬት የሚያደርጉት እነዛ። ስለዚህ የሊኩዲቲ ፍሰቶች የገንዘብ ፍሰቱ ከየት ወዴት ነው ማለት ነው? ከሃየር ታይም ፍሬም ወደ ሎወር ታይም ፍሬም እያደረገ ነው የሚሄደው ማለት ነው። ከዛ እያነሰ ይበልጥ እያነሰ ይሄድና ልክ ሎወር ታይም ፍሬም ጋር ሲደርስ የሎወር ታይም ፍሬም ሊኩዲቲዎች ምን ይደረጋሉ? ቶሎ ቶሎ ስዊፕ ይደረጋል። ለምን? የገንዘብ መጠኑ ኦርደር የሚደረግባቸውን መጠኖች በጣም አናሳ ይሆንና እነዛ ሌብሎች ቶሎ ቶሎ ስዊፕ ይደረጋሉ። ስለዚህ እንደ እይታ ለማየት ሜጀሩን መጠቀም በጣም ቤስት ነው ማለት ነው፣ የተሻለውን የቢግ ሙቭመንቱ ካሽ ለማድረግ። ግን ደግሞ የሎወር ታይም ፍሬም ሊኩዲቲን ከተጠቀምን ደግሞ ታርጌት ስናደርግ እነዛ ነው የሎወር ታይም ፍሬም ሊኩዲቲ ሌብሎች ነው ታርጌት የምናደርገው ማለት ነው። አሁን ይሄ በደንብ በቃ ግልጽ ነው። አሁን ደግሞ ምን እናደርጋለን? ስለ ኢንተርናል እና ኤክስተርናል ሊኩዲቲ እናያለን ማለት ነው። በአንድ ፍሬም አድርገን ድሮ እናደርጋቸው ይበልጥ እናንተም እንድትረዱት ማለት ነው ስትራክቸራል ነገሮች። ይታያል። አያምርማ እንትኑ ግን ያው ሀሳቡ እንድትረዱት እዚህ ጋር ኢንተርናል የምንላቸውና ኤክስተርናል የምንላቸውን ለማውጣት ያህል። አሁን እዚህ ጋር ኢንተርናል እና ኤክስተርናል የምንላቸውን ይሄ ኤክስተርናሉ ነው ማለት ነው። ይሄ ኤክስተርናሉ ነው። በቃ የመጨረሻው የገበያው አናትና ቦተም ሌቭሎቹ ምንድናቸው? ኤክስተርናል እና ኤክስተርናል ናቸው። እነዚህ ኤክስተርናል፣ ይሄኛው ኤክስተርናል እና ማለት ነው። ከዛ በኋላ ያሉት በእነዚህ ውስጥ የሚፈጠሩ ሊኩዲቲ ሌቭሎች ሁሉም ኢንተርናል ይሆናል ማለት ነው። ለምሳሌ ይህ ኢንተርናል ነው፣ ኢንተርናል ነው፣ ኢንተርናል ነው፣ ኢንተርናል ነው፣ ኢንተርናል ነው። ከዛ እዚህ ጋር ያለ ደግሞ ሌላኛው የኛ ኤስኤንአር ሌቭላችን ነው ማለት ነው። ኤስኤንአር ሌቭላችን ነው። ኤክስፔክት የምናደርገው እንዴት ነው? ማርኬት በረረች። አሁን ኢንተርናሎቹን ቴክስት ስናደርግና ይሄን ይመስላል። እነዚህ ይሄኛው የላይኛው ክፍል፣ ይሄ ደግሞ የታችኛው ክፍል ምን አደረገ ማለት ነው? ማርኬት ሁሉንም ስዊፕ አፕ እያደረገ ነው አይደል የሚሄደው? ስዊፕ ያደርጋል፣ ስቶፕ ፓንት ያደርጋል። ከዛ ማርኬት ወዴት ይሄዳል? ወደ ኔክስት ሌቭል ይሄዳል። ዘን ኤክስተርናል ሌቭሉን ስዊፕ ካደረገ በኋላ ወደ የትኛው ሌቭል ነው የሚሄደው? ኤክስተርናል ስዊፕ አደረገ ማለት ወደ ሌላኛው ኤክስተርናል ሌቭል ነው ማርኬት ፑሽ የሚያደርገው ማለት ነው። ዘን አሁን ይሄኛው ኤክስተርናል ለዚህኛው ኤክስተርናል ምን አደረገ? ትራቭል አደረገ ማለት ነው። ይሄኛው ኤክስተርናል ሌቭል ምን ይሆናል ማለት ነው? ፖይንት ኦፍ ኢንተረስት ኤሪያ ይሆናል። እዚህ ፖይንት ኦፍ ኢንተረስት ኤሪያ ጋር ያለ ሌቭል ማንኛውም ፖይንት ኦፍ ኢንተረስት ኤሪያ ይህ ሃየር ፕሮባቢሊቲ ሌቭል ይሆናል ማለት ነው። ሪስፔክት የመደረግ እድሉ እጅግ በጣም ከፍተኛ ይሆናል። ይህ ፓተርን አይደለም ጋይስ፣ ሎጂክ ነው። ይህ ፓተርን ሁሌ የሚደገም አይነት ነገር ነው ማለት አይደለም። ሁሌ አለ ማለት አይደለም። በጭራሽ እንደዚህ አይነት ነገሮችም ላይፈጠሩ ይችላሉ። ሎጂኩን ግን እንድትረዱት ያስፈልጋል። ማርኬት ከኤክስተርናል ወደ ኢንተርናል ይሄዳል። ከኢንተርናል ወደ ኤክስተርናል ነው ማርኬት ሙቭ የሚያደርገው ነው። አሁን ከዚህኛው ኤክስተርናል ስዊፕ ካደረገ በኋላ ወዴት ነው ሄደው? ወደ ሌላኛው ኢንተርናል ሌቭል ስዊፕ አደረገ። ዘን እዚህ ጋር ያሉ ሌቭሎችን ደግሞ ሪያክት አደረገ። ከዛስ ወዴት ሄደ? ወደ ሌላኛው ኢንተርናል ሌቭል ሄደ። ኢንተርናል ሌቭል ዋይፕ አውት ካደረገ በኋላ ማርኬቱ ሊኩዲቲ ቢልድ አደረገ። እዚህ ጋር ኢንተርናል ሌቭል ማለት ነው። ሌላ ቢልድ አደረገ ማለት እዚህ ጋር ማርኬቱ መጥቶ ወደ ሰሙ ኤሪያ ይሄዳል። ስለዚህ እዚህ ጋር ያለውን ኤክስተርናል ስዊፕ ሲያደርግ ምን አደረገ ማለት ነው? ብሬክ ኦፍ ስትራክቸር ክሬት አደረገ እንላለን። ብሬክ ኦፍ ስትራክቸር ማለት ያው ስትራክቸራል ሙቭመንቱ ኮንቲኒዩሽን ይሆናል፣ ባይሴታፕ ይቀጥላል ማለት ነው። ስለዚህ ቀጣይ ያሉ ኢንተርናል ሌቭሎችን ዋይፕ አውት ያደርጋል። እዚህ ጋር ያለውን ኢንተርናል ሌቭል ዋይፕ አውት ያደርግና ፋይናሊ ኤክስትሪም የሆነውን ፖይንት ኦፍ ኢንተረስት ዩዝ አድርጎ ወደ ኮንቲኒዩሽን ስትራክቸሩ ይቀጥላል ማለት ነው። እዚህ አካባቢ ላይ ያለውን ነገር ማየት ብቻ በቂ ነው። ኤክስተርናል ሊኩዲቲ የምንላቸው ሌቭሎች አንደኛውን ኤክስተርናል ይሄ ነው። ይሄን እንደ ኤክስተርናል ምናልባት ከዛስ ሌላኛው ኤክስተርናል ይሄኛው ይሆናል ማለት ነው።
ከዛ በዚህ ውስጥ ያሉ ሌቭሎች እንዳለ ምን ይሆናሉ? ኢንተርናል ናቸው። ይህ ኢንተርናል፣ ይሄ ኢንተርናል፣ እነዚህ ሌቭሎች ኢንተርናል ናቸው። እነዚህ ሪላቲቭሊ ኢኳል ሎ ሌቭሎች ናቸው። ሶ ኢኳል ሎ አለ ማለት ደግሞ የፖይንት ኦፍ ኢንተረስት ኤሪያ ነው። በቃ ምንም እኮ ግልጽ ነው። እነዚህ ሌቭሎች እንደ ሰፖርት ነው የሚቆጠሩት። ሰፖርት ሌቭሎች ደግሞ ሀንት ይደረጋሉ ነው። ከዛ እነዚህ ሌቭሎች ሀንት ካደረገ በኋላ ዛን ኤክስተርናሉ ላይ ሄደ ማርኬት ሪያክት አደረገ ማለት ነው። እሺ 1 አወር ላይ እናድርገውና ከት እናድርገው። እሺ አሁን እዚህ ጋር ባለው ሁኔታ እስቲ ይሄኛው እንደ ኤክስተርናል እናያለን። ይሄ እንደ ኤክስተርናል እናያለን። ዘን እነዚህ ምንድናቸው? ኢንተርናል ሌቭሎች ናቸው ማለት ነው። አሁን ይሄንን ኤክስተርናል ሌቭል ምን አደረገ? ስዊፕ አደረገ አይደል? ማርኬቱን ኤክስፔክት የምናደርገው ወዴት ነው ማለት ነው? አሁን እነዚህ ሌቭሎች ምንድናቸው? ኢኳል ሃይ ሌቭሎች ናቸው አይደለ? ስለዚህ ማርኬቱ እነዚህ ሌቭሎች ምን ያደርጋል? እያደረገ እነዚህ ሌቭሎች አሉ፣ እነዚህ ሌቭሎች አሉ። ሶ ከነዛ ሪያክሽን እያሰጠ ምን ያደርጋል? እነዚህ ሌቭሎች ላይ ደርስና ማርኬት ፑልባክ ወስዶ ወደ ላይ ኤክስፔክት እናደርጋለን ማለት ነው። ማርኬት ነው ያያችሁ። ሊኩዲቲ ከወሰደ በኋላ ያለውን ሪያክሽን ተመልከቱ። አሁን ምን አደረገ? ይሄንን ሊኩዲቲ ዋይፕ አውት አደረገ አይደል? ስዊፕ አደረገ። ኦኬ ናይስ። እንዳሰብነው እየሄደ ነው ማለት ነው። ስለዚህ አሁን ይሄ ጥሩ ኮንፈርሜሽን ሰጥቶናል፣ የምንፈልጋቸውን ነገር ሰጥቶናል። ሶ ፋይናሊ እንደፈለግነው አፕላይ እንዲያደርግ ወይም የፈለግነው እኛ እነዚህ ዞን ላይ ማርኬት እንዲመጣ ያንን ስዊፕ አድርጎ ወደዚህ እንዲመጣ እንጠብቃለን ማለት ነው። ና ግባ። ይመጣል ብለን ተስፋ እናደርጋለን። ግን ምን እንዳደረገ ተመልከቱ። እዚህ ጋር ያለውን ኢንተርናል ሊኩዲቲ ይሲ ስቶፕ ሃንት አደረገ። ከዛ እነዚህ ሌቭሎች አሉ። ዘን ፋይናሊ ይሄ ነው አይደለ? ሌላኛው የሊኩዲቲ ሌቭላችን። ከዛስ ፖይንት ኦፍ ኢንተረስት ኤሪያችን ደግሞ ይሄኛው ነው ማለት ነው። እንየው እስቲ እስከ መጨረሻው እናስጨርሰው። አረ ታፕ አደረገው ወጣ ማለት ነው። ይሳይ ለምንድን ነው እንደዚህ ያደረገው? እስቲ ጋይስ ምክንያት ይኖራችኋል እዚህ ጋር አሁን ባለው ለምን እዚህ ሌቭል ድረስ ለምን አልመጣም? ኤክስትሪም የሆነችዋን ሌቭል ለምን ሪስፔክት አላደረጋትም? የሚችል ሌቭል ጋይስ ለምንድን ነው? ከሱ በፊት ምን አድርጓል? ሌላ ሊኩዲቲ ቢልድ አድርጓል አይደለ? የትኛው ነው? ይሄ ማለት ነው። ከዛስ ይሄንን ፖይንት ኦፍ ኢንተረስት ኤሪያ ተጠቀመ ማለት ነው። ልክ እንደዚህ ራሱ ቢልድ ሲያደርግ እናንተም ምን ታደርጋላችሁ? አሁን ማርኬቱ አፕትሬንድ ነው ለማለት ምን ማድረግ አለበት? ይሄንን ኤክስተርናሉን አሁን ስዊፕ ተደርጓል አይደለ? ከዚህ በላይ ያለውን ደግሞ ይሄንን ምን እንዲያደርግ እንጠብቃለን? እንዲወስደው እንጠብቃለን ማለት ነው። ዘን በጥሩ ሁኔታ ይሄንን አፕላይ አድርጎታል። ሶ ይሄንን ሀንት አድርጓል። ስለዚህ ቡም አሁን አፕትሬንድ መሆኑን አረጋገጠ ማለት ነው ማርኬቱ። ይሄን ይመስላል እንግዲህ ጋይስ። ጥያቄ ካላችሁ ጥያቄ ወደዚህ በሉ። ሶ ማርኬት ኦልዌይስ ሪል የሆነውን ሙቭመንት ወይም ደግሞ ሪል የሆነውን ፕሮፋይል ከማሳየቱ በፊት ምን ያደርጋል? ፎልስ የሆነ የገበያ ሙቭመንት ክሬት ያደርጋል። ኢቨን ስትራክቸር አለም ቢሆን ፎልስ የሆነ ቤሪሽ ስትራክቸር ፎር ቡሊሽ ስትራክቸር ኦቨርኦሉ ሜጀሩን ያሳየው ቡሊሽ ስትራክቸር ሆኖ ነገር ግን ፎልስ የሆነ ቤሪሽ ስትራክቸር ክሬት ያደርጋል። ሁልጊዜ ምን ያደርጋል ማለት ነው? ማርኬት ሊኩዲቲ ቢልድ ያደርጋል በየጊዜው አሁን ቅድም እንዳደረግነው ምናምን አይነት ነገር ማለት ነው። አሁን ሌላኛው ሊኩዲቲን በጥበብ ከምንጠቀምባቸው መንገዶች መካከል አንደኛው ደግሞ ምንድነው? ሬንጅ ሃይ እና ሬንጅ ሎዎች ነው። ሬንጅ ሃይ እና ሬንጅ ሎ ማርኬት ኦልዌይስ ስትራክቸር ቢልድ ያደርጋል። ነገር ግን በነዛ ስትራክቸር መሃል የገበያ እንቅስቃሴ ላይ ምን አይነት ነገሮችን ይፈጥራል? ልክ እንደዚህ አይነት የገበያ እንቅስቃሴ ይፈጠራል። ላይክ ቤሪሽ ሙቭመንት ላይ ልክ እንደዚህ ያደርግና ዘን ይሄንን እንደዚህ አድርጎ ይሄንንም ስዊፕ ያደርጋል። ከዛ ያደርግና ይሄን ስዊፕ ያደርጋል። ከዛስ እንደዚህ ያደርጋል ማለት ነው። አሁን ተመልከቱ፣ ሶስት አይነት የገበያ እንቅስቃሴ በእነዚህ ውስጥ ይታያል አይደለ? በመጀመሪያ ማርኬት ወደ ላይ ከመውጣቱ በፊት እዚህ ጋር ሊኩዲቲ ፑል አደረገ ወይም ደግሞ ሊኩዲቲ ጀነሬት አደረገ እዚህ ጋር። ከዛስ ማርኬቱ ወደ ላይ የሚወጣበትን አቅም የሚያገኘው መቼ ነው?
እነዚህን ኢኳል ሎ ሌቭሎችን ስዊፕ አድርጎ ዘን እዚህ ጋር ያለ የእኛን ፖይንት ኦፍ ኢንተረስት ኤሪያ ቦት ሳይድ ትሬድ ለሚያደርግ ሰው ስቶሪ ላይን ጋር አላይን ለሚያደርግለት ሰው ምናምን ልክ እዚች ጋር ሌቭል ጋር መጥቶ ማርኬቱ ምን ያደርጋል? ሌላኛው የሊኩዲቲ ሌቭልን ስዊፕ ያደርግና ማርኬት ይወርዳል ማለት ነው። አሁን በዚህ አቅጣጫ ላይ ስትመለከቱት ምን አይነት ነገሮችን ነው የሚያሳየው? ቤሪሽ ስትራክቸር እኮ ነው፣ ሌላ ነገር የለውም። ማርኬቱ እዚህ ጋር ሎ ክሬት አደረገ፣ ሃይ ክሬት አደረገ፣ ልክ እንደዚህ ነው አይደለ? ኦቨርኦል አቅጣጫው ስናየው በውስጡ ግን ሬንጅ ክሬት ያደርጋል። ሶ ሬንጅ ሃይ እና ሬንጅ ሎ ክሬት ካደረገ በኋላ ማርኬቱ ብዙ ጊዜ ኤዥያን ሃይ ወይ ኤዥያን ሎ ወይም ደግሞ ኦቨርናይት ሃይ እና ኦቨርናይት ሎ ስንል ምን ማለታችን ነው? ያው ናይት ላይ አብዛኛው ጊዜ ማርኬቱ ኮንሶሊዴት ስለሚያደርግ ያንን የኮንሶሊዴሽን ሃይ እና ሎዎችን እንደ ሊኩዲቲ ኤሪያ እንመለከታቸዋለን። ዘን እነዛን ስዊንግ ምን ያደርጋል? ዋይፕ አውት ካደረገ በኋላ ወይ ስቶፕ ሃንት ካደረገ በኋላ ወደ ኔክስት ሊኩዲቲ ነው ማርኬቱ ሙቭ የሚያደርገው ነው። ሶ ይሄ ሊኩዲቲ ስዊፕ ያደረገበት ሌቭል ነው። ሶ ሪላቲቭሊ ኢኳል ሃዮችን ደግሞ ይሄኛው ምን አደረገ? ስዊፕ አደረገ። ዘን ይሄኛውን ደግሞ ሊኩዲቲ ሌቭል ምን አደረገው? ስዊፕ አደረገ ማለት ነው። ከዛስ የራሱ ምን ያደርጋል? ሬንጅ ክሬት አደረገ። ከዛ ማርኬት ይሄንን ሎ ምን ያደርጋል? ስዊፕ አደረገ። ዘን ማርኬት ወዴት ሄደ ማለት ነው? ትራንስፈር አደረገ ማለት ነው። ከዛ ይህ ሰፖርት የሚያደርግ ሌላ እነዚህ ሊኩዲቲ ሌቭሎች ይሆናሉ ማለት ነው። ከዛ እዚህ ጋር ያለውን ፖይንት ኦፍ ኢንተረስት ዩዝ አድርጎ ዳም ወረደ። ይሄ ሬንጅ ነው። እሺ ከዛ ከዚህ ሬንጅ በኋላ ማርኬት ወዴት ነው ትራንስፈር እያደረገ ያለው? ወደ ሌላኛው ሊኩዲቲ ሌቭል ማለት ልክ ያየነው ነገር ማለት። አሁን ኤክስፔክት የምናደርገው እንዴት ነው? ከዚህ በላይ ስዊፕ አድርጎ በርታ ይዞ ማርኬት ናይስ። አሁን ምን አደረገ ማርኬት? ስዊፕ አደረገ አይደለ? ሶ ይሄን ስዊፕ አድርጓል። ስለዚህ ስዊፕ አደረገ ስንል ምን ማለታችን ነው? ማርኬቱ ወደዚህ ተመልሶ እንዲገባ እንጠብቃለን። ገባ አይደለ? ማርኬቱ ወደዚህ ሌቭል ከመምጣቱ በፊት ይሄ ልክ ምንድናችን ነው? የኛ ሌላኛው የሊኩዲቲ ሌቭላችን ነው። ሶ ሬንጅ እንዲያደርግ እንጠብቃለን ማለት ነው። ሬንጅ አድርግ፣ ሬንጅ አድርግ። ናይስ ነው፣ ናይስ ነው፣ ናይስ ነው። በቃ ሬንጅ አደረገ አይደል? እዚህ ጋር እነዚህ ሬንጂንግ ናቸው። ስለዚህ እንዴት እንጠብቃለን ማለት ነው? አሁን ደግሞ ማርኬት መጥቶ እንደዚህ እንዲወርድ እንጠብቃለን ማለት ነው። ያ ከዚህ ሬንጂንግ በኋላ ምን ያደርጋል መሰላችሁ? እነዚህ ሌቭሎች ከወሰደ በኋላ እንደዚህ አድርጎ እንደዚህ ነው የሚወርደው። መውረድም ያለበት እንደዛ ነው። ልክ አሁን የኛ ሞዴላችን እዚህ ጋር እያወራ ነው ባለው ሞዴል ይሄ ነገር መፈጠር ግዴታው ነው። ያ ስላችሁ ግዴታው ነው ስላችሁ ማርኬቱ ፎርስ እያደረኩት ነው ሳይሆን ያወራነው ነገር ሰርቷል ለማለት እንዲህ ማድረግ አለበት እያልኳችሁ። ኦ የረሳነው ነገር እነዚህን ሬንጅ ቅድም በሳልኩት ሞዴል ላይ የነዛን ሬንጅ ሎ ሊኩዲቲ ይወስዳል ብያችሁ ነበር አይደለ? ሶ ስሎሊ ማርኬቱ ቢልድ አፕ እያደረገ እንዲሄድ ማለት ነው። አሁን ደግሞ ዋል ነው ዘን ማርኬቱን እኛ ኤክስኪዩት የምናደርገው ከነዚህ ሌቭል ነው ሴል የምንገባው። ስቲል አሁንም እንጠብቃለን ያን ሌቭል። አሁን ይሄኛው ሞዴላችን በቃ ከሽፏል። ረጅም ጊዜ አስጠበቅ ሌላ ግን በትዕግስት ከጠበቅነው ይሄንን ማድረጉ አይቀርም ማርኬቱ ግን በቃ ከሽፏል። ሌላ አሁን እዚህ ውስጥ ባሉት አካሄዶች ሌላ ሴናሪዮ መፍጠር እንችላለን። እዚህ ጋር ባለው አካሄድ ሌላ አይነት አካሄድ ክሬት ማድረግ እንችላለን። አሁን ከሪጀክሽን ጋር ከብሬክአውት ጋር ምናምን የሚሉትን ቀደም ብዬ ከኢንትሪ በፊት ይሄንን ላሳያችሁም የፈለኩት ለዛ ነው። ሊኩዲቲን አንደርስታንድ አድርጉት መጀመሪያ። ከዛ በኋላ ከኛ ፖይንት ኦፍ ኢንተረስት ኤሪያዎች ጋር እንዴት አድርገን ጠምመን እንደምንጠቀም ከኢንትሪ ቴክኒክ ጋር አብሬ ላሳያችሁ ስለፈለኩኝ። ሶ እሺ ጥያቄ ከሌላችሁ ጋይስ እንግዲህ ጥሩ እንቅልፍ ተመኘውላችሁ። መልካም አዳር።